በትላንትና ቪዲዮ የአብርሽና የሩታ ቪዲዮ ብዙዎች ቡዜ ትክክል ናት፣ ብዙዎች አብርሃም ትክክል ነው፣ ብዙዎች ደግሞ ቡዜ እንዴት ነው እንደዚህ ሩታን የምትናገረው፣ ብዙዎች ደግሞ ሩታ እንደዚህ አይነት ጥፋት እንዴት ነው ምሰራ ባለው ላይ ያላችሁ ነው። እኔ ግን አንድ ነገር የመሰለኝ ነገር አለ፣ የራሴ ሀሳብ ማለት ነው። ሁሉም በራሱ ፊና ትክክል ነው ብዬ ነው ማምነው። ምክንያቱም እኔ እዚህ ጋር ስለ ቡዜ ልናገር ከሆነ ቡዜ ብዙ ጊዜ አብርሃምን ስትቃወም ቆይታለች። እውነት ለመናገር እንደፈለገችው ብትናገር እኔ ቡዜ እንትን አይልም። ምክንያቱም እውነታው ነው። ሁል ጊዜ እውነታው ጎን የሚቆም ሰው መደገፍ ይገባል እንጂ ቡዜን አልቃወማትም። አንደኛ ደረጃ ደግሞ ይሄ ነገር ያልተዋጠልኝ ነገር ምን እንደሆነ ታውቃላችሁ? እንዴት ነው ዳኒ የነሩታ ቤት ስልክ አስቀምጦ ከዛ በኋላ ማንም ሳያይ ደግሞ እነ አቤላ ወሰዱ። ይሄ ነገር እኮ ድራማ ሊጀምሩ ሆኖ ድራማው አስቀያሚ ድራማ ሆኖባችሁ። ስለዚህ እኔ ሁል ጊዜ ግርም የሚለኝ ማለት ነው ሩታ ለምንድነው መጥፎ ካራክተር የምትወስጂ? ለምንድነው ሰው እንዲጠላሽ እያደረጉሽ? የዋነሽ እንዴ በጣም ለምንድነው እንደዚህ አይነት ካራክተር የምትጫወች? በቃ ለምንድነው የምትቀበይ? ምክንያቱም እዚህ ውስጥ አብርሃም አለ እንደምታውቁ። እንዴት ነው የዳኒ ስልክ እነ ሩታ ቤት ሄዶ እንትን በንፋስ ሄዶ ዳኒ እዛ አስቀምጦ እንዲወስዱ ነው አስቀመጠ። ይሄ ነገር እውነታ ነው። ብዙ አሁን እዚህ ጋር እውነታውን አታውቅም። የተደረገ ነገር በጣም አስቀያሚ ስለሆነ ልትቆጣም እንደፈለገች ልትሆን ትችላለች። እዚህ ጋር ደግሞ ሩታ አንቺ እኔ አደረገች ብዬ አላምንም። የትኛው ጋር ነው ማናም ነው? እንዴት ነው የዳኒ ስልክ እነ ሩታ ቤት ሄዶ ከዛ እነ ሩታ ቤት በራሱ ቤት ሲሰርቁ ኑሮ ወይ አብሮ መኪና ውስጥ ሆኖ ምናምን ሲሰርቁ ኑሮ ድራማው ያምራ ነበረ፣ እውነት ይመስላ ነበረ። እዚህ ጋር ግን እውነታ የተራቀ ነው። በእንትን ጭንቅላት ያለ ሰው የሚያሰብ የሚችለው ሰው ያቃል ማለት ነው። እዚህ ጋር አይደለም ይሄ ነገር አይደለም ማለት ነው። ድራማ ሊጀምሩ ነው። አስቀያሚ ድራማ ሲሆንና ሰው ሲቃወም እንዴት ነው እንደዚህ ምናምን ብሎ ነገሩ ሲገለበጥ ነው አቆሙ ይሄን ድራማ ማለት ነው። አንቺ ሁል ጊዜ ለምንድነው መጥፎ ካራክተር የምትጫወቺ? አንደኛ ደረጃ ደግሞ እውነታው ነው ብለን ራሱ ብናስብ ነገሮችን ቂምን በይቅርታ ካልሻር በትንሽ ይቅርታ ካልሻር በቃ ቂም እንደሚወልድ አያችሁ። ይሄ ነገር እንድታደርግ ያደረገው እሱ የውስጣ የተከማቻ ቂምና ንዴት ነው ብዬ ነው ማምነው። እንደዚህ ራሱ ልታደርግ እውነት ካደረገችና እውነት አይደለም እውነት ካደረገች ራሱ ቂም ማለት ነው። አብርሃም እሱ ላይ አጥፍቶ አንድም ቀን ይቅርታ ጠይቆ አያውቅም። ይቅርታ አጠፍቼሻለሁ እስከዛሬ ያጠፋው አብሮ ሆኑ አላመሆኑ እሱ ራሳቸው ጉዳይ ነው። ይቅርታ እስከዛሬ አጠፋውልሽ አጠፍቻለሁ በድዬሻለሁ ምንም ይበድልም በድሏል። ደግሞ በአደባባይ ሩታን ሲበድል ኖሮ ሰው ነው። እውነቴን ነው የምላችሁ። ስለዚህ በድዬሻለሁ ይቅር በይኝ ብሎ ይቅርታ ነገሩን በይቅርታ ቢሻር ዛሬ እንደዚህ አይነት በቀል አይመጣም ነበር። በቀል እንትን ቂም ውስጣችሁ ያለ ቂም ሰው ራሱ እንድትገሉ ይገፋፋችኋል። ከንዴት ጋር ከሁሉ ነገር ጋር ተከማችቶ ይቅርታ ግን ትልቁን ነገር ትንሹ ይቅርታ ግን ትልቁን ነገር ይሽራል። አብርሃም ይቅርታ አልጠየቃትም። ወደ ቤት ከተመለሰች በኋላ አጠፍቼሻለሁ አብረን ይኑን አንሆን እሱ የራሳችን ጉዳይ ነው። እሱ የራስሽ ምርጫ ነው። ግን እስከዛሬ ሲበድል የኖርኩት አንቺ አርግዘሹ አንቺ ላይ ያጠፋው ጥፋት እንደ ጥፋት ታየኝና ይቅርታ ብሎ ሲጠይቃት ሩታ ዛሬ እቺን ነገር አታደርግም። እውነት ቢሆን ራሱ ማለት ነው። ነገሩ ግን ከውረታ አይላቂ ነው በጣም ማለት ነው። የትኛው ጋር ነው እውነት የሚመስላችሁ? እስቲ የትኛው ጋር ነው? ሲቀጥላው ቡዜ እውነታ ጎን ነው ነበረች። ዛሬ ሩታን ብትቆጣም እንደፈለገች ብትናገርም እኔ አልቃወማትም። ግን የቱ ጋር ነው የሚቃወመው? አደባባይ የቤተሰባችን ክብር ዝቅ አደረግሽ፣ ክብራችን አዋረርሽ ያልሽው ከዚህ በፊት እኮ አብርሃም ሩታ ወልዳ ገና 10 ቀን ነው 15 ቀን የሆነችን አራስትቶ ከሌላ ሴት ጋር ራስ ሲጋበስ የነሩታ ቤተሰብ ክብር አይነካም። እነሱ አይሰማቸውም።
ግባቸው ድረስ ሄዶ ማንኛውም ትምህርት የአብርሃም ጋጎን የነበሩ ግቢን እንደ እንትን ከፍቶ እንደፈለጋችሁ ሲፈነጩ እነሱ ክብር ዝቅ አላለም? አይከፋቸውም? ከናንተ በላይ እኮ የሩታ አባት እኮ የመንግስት ሰራተኛ ነው። ብዙ ሰው ያውቃቸዋል። ብዙ ሰው ማለት ነው ያውቃቸዋል። ይሄ ነገር አይሰማቸውም። ግን በቃ ምርጫ ከሆነ ብሎ ውጥ ብሎ ዝም ስላሉ ነው። እዚህ ጋር አይዋጥልኝም። እዛ ሄዶ ረብሻ ሲያነሳ ቤታቸው ድረስ ሄዶ ረብሻ ሲያነሳ ስንት ነገር ሲያደርግ እነሱ ለልጃቸው ትዳር በቃ ትዳሩ ይስተካከል ብሎ ነው ዝም ያሉ እንጂ መናገር አቅታቸው አይደለም። ለምን ግባችን ይደፈራል፣ ለምን ክብራችን ይደፈራል ማለት ይችላል ነበረ። ስለዚህ እዚህ ጋር ግን ቤተሰብ ነው። አንጃውን ቤተሰባችን አዋርድሽ ማለታችን እዚህ ጋር ምክንያቱም የሷ ቤተሰብን በአደባባይ ስናቅ ማለት ነው። በጣም አብርሃም ሩታ ልጅ እንደውም ለአብርሃም ቤተሰብ ክብር አላት እንጂ አብርሃም ቅንጣት የሚያክል ለሩታ ቤተሰብ ክብር የለም። በእውነት ሩታ ከአብርሃም ጋር ብትለያይም ቤተሰብሽን ያላከበረ ሰው ለአንቺ ምንም አይጠቅምም። ምክንያቱም ቅድማ ቤተሰብ ነው፣ ክብር ይበልጣል። የቤተሰብ ክብር የትኛው ነው? ምክንያቱም አብርሃም በዛ ጊዜ ግቢ ድረስ ማንኛውም ሴት ሄዳ እሷን እዛ እጠፈጥፍሻለሁ፣ እንደዚህ አደርግሻለሁ፣ ቦጨቅጥሻለሁ ብላ ስትሳደብ ለምን የሰው ግቢ ሄዳችሁ በእኔ ምክንያት ለምን የሰው ግቢ የምትሄዱ ማለት አለበት። አንዳች ነገር አልተናገረም። ስለዚህ ዛሬ ስለ ቤተሰብ ክብር አታወሩ። እርስ በርሳቸው የተደራረጉት ነገር ብቻ ላይ አውሩ እንጂ ስለ ቤተሰብ ክብር አታቆሙላችሁ ማለት ነው። አብርሃምም የሩታ ቤተሰብ አላከበረም። እንደውም ሩታ ነች ለእናንተ ክብር አላት እንጂ አንዳች ነገር አብርሃም ቅንጣት የሚያክል የሩታን ቤተሰብ አያከብርም። ስለዚህ በበቀል መሀል አትኖሩ። አንቺ ውጪ ከዚህ ውስጥ በቃ ውጪ። ምክንያቱም ተዋርደሽም ደግ ነገር ሰርተሽም ምንም ሰርተሽም ራስሽን ተዋርደሽ ለሱ ነው ምሰሪ። ራስሽን አዋርደሽ ለሱ ነው የምትጠቅሚ። ለራስሽ ራሱ አልተጠቀምሽም። ነገ ተነጎዳ እሱ ከሌላ ሴት ጋር የሚኖረው ህይወቱን እንደፈለገ የሚያኖረው አንቺ ለምን ቤት ነው ለሱ ምሰሪ? ክብርሽን እያወረሽ ቪዲዮ ለሱ ነው ምሰጪ። እዳ አለብሽ።